የሊቨርፑል ወቅታዊ አቋም ባለቤቶቹ አሰልጣኙ ላይ ጨከን እንዲሉ ያስገድዳቸዋል እየተባለ ነው። ስሎት ላይ በዚህ ፍጥነት ከወሰኑ ደግሞ ሊቨርፑል መገለጫው የሆነውን ካልቸር አፈረሱ አይባልም ወይ እየተባለም ነው። እስኪ ስለ ወቅቱ ሊቨርፑል እናውራ። ሳይመን ሂውስ የተባለው አናሊስትና ቼዚንግ ሳላ የሚል መጽሐፍን የጻፈው ሰው የሊቨርፑልን ወቅታዊ አቋም ከአንድ ሌጀንደሪ የፊልም ሲን ጋር አያይዞ ነበር የገለጸው። ቲክቶክ ካልያዘብኝ ቪዲዮን አታች ላደርግላችሁ ሞክራለሁ። ፊልሙ 1981 የተለቀቀው የስቲቨን ስፒልበርግ ሬደርስ ኦፍ ዘ ሎስት አርክ የሚለው ፊልም ነው። በዚህ ፊልም ላይ አንድ ሲን አለ። ያም የፊልሙ ሜን ካራክተር የሆነው ኢንዲያና ጆንስ ወይም በዋና ስሙ ሃሪሰን ፎርድ የሆነ የገበያ ክራውድ ውስጥ እያለ አንድ ስዎርድስማን ከሱ ጋር ፋይት ለማድረግ ስዎርዱን ይዞ አክት ሲያደርግ ጆንስ መሳሪያ ያወጣና በቀላሉ ተኩሶ ይጨርሰዋል። ገና የሚታወቅበትንና ከዛ በፊት ስክሪፕቱ ላይ የነበረውን የዊፕ ፋይት ከማድረግ ይልቅ ማለት ነው። በዚህ ኤግዛምፕል ሳይመን እንደሚለው ስዎርድስማኑ ሊቨርፑል ሲሆን ኢንዲያና ጆንስ ደግሞ ሊቨርፑልን የሚገጥሙት ቡድኖች ናቸው። ምክንያቱም ሊቨርፑል ያን አይበገሬነት አጥቶታልና ሊቨርፑልን ለማሸነፍ የተለየ ጥበብ ማሳየት አስፈላጊ ስላልሆነ ማለት ነው። ያለፉት 3 ጨዋታዎችን ብቻ ከወሰደን ራሱ ሊቨርፑል 10 ጎሎችን አስተናግዷል። ከ10ሩ ደግሞ 7ቱ በአንፊልድ የተቆጠሩ መሆናቸው እውነትም ሲመን ሂውስ እንዳለው ሁሉም ቡድን ሊቨርፑልን እንደ ኢንዲያና ጆንስ በቀላሉ ነው እየቀጡት የሚያስፈልግ። በጣም የሚያስገርመው ግን ሊቨርፑል እንደዚህ እንደሚሆን ከአምና ጀምሮ ምንም አይነት ኢንዲኬሽን አለመኖሩ ነው። ምክንያቱም በክሎፕ መውጣት ቡድኑ ከባድ ትራንዚሽን ላይ ይወድቃል ሲባል አዲሱ አሰልጣኝ በመጣ በመጀመሪያ ዓመቱ ክሎፕ ዓመታት የፈጀበትን የፕሪሚየር ሊግ ዋንጫ አሳካ። የሊቨርፑል ተወዳጅ ተጫዋቾች የሆኑት ሳላና ቫን ዳይክም ውላቸውን አራዘሙ። ምርጥና ውድ የሚባሉ ተጫዋቾችንም ከየሊጉና ከየክለቡ አመጡ። የዚህ ጊዜ አብዛኛው የእግር ኳስ ቤተሰብ ሊቨርፑል በትክክለኛ አቅጣጫ ላይ እንዳለ ማሰብ ጀመረ። ነገር ግን የሀገሬ ሰው የክፉ ነገር መምጣት ምልክቶች የሚላቸው እንደ ውሻ ማላዘንና የጉጉት ባጥር ላይ መታየት ያሉ መጥፎ ኢንዲኬሽኖች አሁን ላይ መለስ ብለን ስናያቸው ታይተዋል እየተባለ ለምሳሌ ከሊቨርፑል ፐርፌክት ሲዝን ማብቂያ ላይ የሊቨርፑላውያንን የዋንጫ ፓሬድ ሊያበላሽ ፖል ዶይል የሚባል ሰው መኪናውን ይዞ ወጥቶ ጉዳት አደረሰ። እንደዚሁም የሊቨርፑሉ ተጫዋች ዲያጎ ጆታ ሕይወቱ የማለፉ አጋጣሚ ሎጂካል ባይሆንም እንዲሁ ግን የመጥፎ ነገር መምጣት ምልክቶች ተደርገው ተወስዷል። ታዲያ ትልቁ ጥያቄ ኤፍኤስጂ ወይም ፌንዌይ ስፖርትስ ግሩፕ አርነ ስሎትን ተጠያቂ አድርገው ማሰናበት አለባቸው ወይ የሚለው ነው። በፊት ቢሆን አሰልጣኝ ዋንጫ በልቶ በቀጣይ ሲዝን ሊሰናበት ቀርቶ ያለ ዋንጫ ራሱ ለዓመታት ይታገሱት ነበር። ነገር ግን ከ2007 በኋላ ይሄ ካልቸር ተቀይሯል። ሆዜ ሞሪኒዮ ከ50 ዓመት በኋላ ቼልሲን ዋንጫ ባለቤት አድርጎ ለዛው በተከታታይ ዓመት ከስንብት አልዳነም ነበር። ካርሎ አንቸሎቲም በ2010 የዋንጫ ባለቤት ሆኖ ነበር በቀጣይ ሲዝን የተሰናበተው። መልሶ ጆዜም በ2015 የተሰናበተው ዋንጫ ከበላ በኋላ ነበር። ክላውዲዮ ራኔሪና አንቶኒዮ ኮንቴ ዋንጫ መብላት ቀጣዩን ሲዝን ያላደነላቸው አሰልጣኞች ናቸው። ሊቨርፑሎችም ይሄንኑ መንገድ ከተከተሉ ዩዊል ኔቨር ዎክ አሎን ከሚለው ፋን ካልቸር ወጥተው እንደሌላ እንደ ማንኛውም ቲም ይሆናሉ እየተባለ ነው። ምክንያቱም ዩዊል ኔቨር ዎክ አሎን የሚለው አባባል አሰልጣኝም ሆነ ተጫዋች ችግር ውስጥ ሲገባ አብሮ መሆንን ስለሚያመላክት ማለት ነው። የእናንተ ሐሳብ ግን ምንድነው? ባለቤቶቹ ጨከን ብለው መወሰን አለባቸው ወይስ ይታገሱ? ኤንዞ ማሬስካ በአሰልጣኝነት ከመራቸው ካለፉት 51 የሊግ ጨዋታዎች ሲበዛ ቼልሲን የሚመስለው አጫዋወት ከአርሰናል ጋር ሲጫወት የታየው ነው እየተባለ ነው። ለምን እንደዚህ እንደተባለ በዚህ ቪዲዮ እናያለን። ፎሎ ያላረጋችሁ ፎሎ በማድረግ ቪዲዮን ጀምሩ። ኤንዞ ማሬስካን በተጫዋችነት ዘመኑ ላየ በአሰልጣኝነት ዘመኑ እየተከተለ ያለውን የአጫዋወት ዘይቤ ይከተላል ብሎ የጠበቀ እንደሌለ አንዳንድ የስፖርቱ ዓለም ሰዎች ሲናገሩ ተሰምቷል። ኤንዞ ማሬስካ ይሄ ፖዚሽናል ፉትቦል ላይ ፎከስ ያደረገ አሰልጣኝ ከመሆኑ በፊት በተጫዋችነት ዘመኑ አግሬሲቭ የሆነ ቦክስ ቱ ቦክስ ሚድፊልደር ነበር። ከኳስ ጋር በምቾት ጊዜ ከማሳለፍ ይልቅ ኳስን ከተጋጣሚ ቡድን እግር ስር ነጥቆ ለቡድን ጓደኞቹ መስጠት የሚወድ አይነት ተጫዋች ማለት ነው። ሆኖም ግን ከፔፕ ጋርዲዮላ ጋር ሲገናኝ እሱ እንደሚለው የእግር ኳስ አስተሳሰቡ ተቀየረ። ከዛም በኋላ ይሄን አጫወት ለመከተል ወሰነ። በአንድ የስፖርት ሾው ላይ ሳይቀር አቅራቢው ጄፍ ስቴሊንግ በስህተት በተደጋጋሚ ማሬስካ ስፔናዊ እያለ እየጠራው ሲያወራት ሰምቶ ነበር። ያው ስፔናዊ መሰለው ስፔኖች የሚታወቁበት አይነት የጨዋታ አቀራረብ ስለሚከተል እንደሆነም ነው የሚገመተው። ሆኖም ቅድም ለምን ቼልሲ መስሎ አመሸ እንደተባለ ስንመለከት ከአርሰናል ጋር በተደረገው ጨዋታ ቼልሲ ሞይሴስ ካይሴዶ በቀይ ካርድ ከወጣበት በኋላ ሙሉ በሙሉ ወደ መከላከል ስራው ነበር የገባው። ቼልሲ ባለፉት ዓመታት አይደንቲቲ የነበረው አጫወት ታዲያ በእንደዚህ አይነት አግሬሲቭ የመከላከል ስትራክቸር ተጋጣሚን ጉድ መስራት እንደሆነ የሚታወቅ ጉዳይ ነው። ለዛም ነው በዘመናችን በጣም አደገኛ የሚከላከል ቡድን በመስራት የሚታወቁት ጆዜ ሞሪኖና አንቶኒዮ ኮንቴ አይነት አሰልጣኝ በቼልሲ ቤት ባለታሪክ ሆነው ያለፉት። የኤንዞ ማሬስካውም ቼልሲ ከአርሰናል ጋር በነበረው ጨዋታ በዚያ አጫወት በጣም ስኬታማ ነበር። በጥልቀት ወደ ኋላ ተመልሰው በመከላከል ከአርሰናል ከሚገኙ ኳሶች በአስደናቂ ፋስት ብሬክ የማጥቃት ተግባራቸውን ይፈጽማሉ። ለዚህ የሚረዷቸው ዘንድ ተቀይሮ የገባውን ጋርናቾን ጨምሮ ስቴቫውና ፔድሮ ኔቶን በጨዋታው ተጠቅመው ነበር። እንደ ኩኩሬያ አይነት ተከላካይ ደግሞ ሳካን በምን ያህል መጠን ማርክ አድርጎት እንደነበረ በተደጋጋሚ ተመልክተናል።
ከሱ ውጭ ደግሞ የጄምስ ማን ኦፍ ዘ ማች መባልና የተለያዩ የአርሰናል ተጫዋቾች በሱ ምክንያት የቢጫ ካርድ ሰለባ መሆናቸው በመሃል ሜዳው ላይ ምን ያህል ብልጫ እንደነበራቸው ማሳያ መሆን ይችላል። ሌላኛው ቼልሲን መሰለ ያስባለው ጉዳይ ደግሞ ያሳየው ጀብደኝነት ነበር። በተመሳሳይ መልኩ ቼልሲ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ በረኛው ሳንቼዝ በቀይ ካርድ ሲወገድ ኤንዞ ማሬስካ ወዲያው ሰግቶ የማጥቃት ሚና ያላቸውን ተጫዋቾች በሙሉ ቀይሮ በማስወጣት መከላከልን መርጦ ነበር። በዚህ ጨዋታ ላይ ግን ከቀዩ በኋላ የተደረገ ምንም አይነት ፓኒክ ሰብ አልነበረም። እንዲሁም እርጋታቸውን ላየ በቀይ ካርድ አንድ ተጫዋች ያጡ ሁሉ አይመስሉም ነበር። እንደምናስታውሰው ደግሞ ቼልሲ በ2012 የቻምፒየንስ ሊግን ዋንጫ ሲያሳካ አንደርዶግ ግን ደግሞ ሲበዛ ጀብደኛ የሆነ ቡድን ነበር። በእነዚህ ሁለት ምክንያቶች ነው የማሬዝጋው ቼልሲ ትክክለኛው ቼልሲ መሰለ የተባለው። ስለ ቼልሲ ምን ሐሳባላችሁ? የሩበን አሞሪም ቅያሬዎች ውጤት አስጠብቆ ከመውጣት አንፃር ጥቅማቸው እየታየ አይደለም እየተባለ ነው። በዌስትሃሙ ጨዋታም ሆነ ከዛ በፊት በነበሩት ጨዋታዎች ላይ ይሄ ነገር እየታየ ቀጥሏል። እስኪ ጉዳዩን እንመርምር። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከቅርብ ጊዜ ወዲህ በብዙዎች ዘንድ እያሳሙት ከሚገኙት ጉዳዮች መካከል አንዱ የሚያደርጋቸው ቅያሬዎች ናቸው። በትላንቱ ጨዋታም ቢሆን በቅያሬዎች ላይ የወሰናቸው ውሳኔዎች ምንም ይሁን ምን በውጤት ሚዛን ከለካ ነው በጣም ቀሎ ነው የምናገኘው። ይሄም ቡድኑ በእጁ ላይ የገባውን የማሸነፍ ዕድል አሳልፎ እንዲሰጥ አድርጎታል። ይሄ ነገር አንዴ ብቻ ወይም ሁለቴ ቢሆን የተፈጠረው ያጋጥማል ብለን ነበር የምናልፈው። ነገር ግን ሲደጋገም ጊዜ የሆነ ችግር ከጀርባው እንዳለ ማረጋገጫ መሆን ይችላል። የሩበን አሞሪም ዩናይትድ ከዚህ በፊት በነበሩት ጨዋታዎች ላይ ይህን ስህተት ደጋግሞ ሰርቶታል። ባለፈው ወር ራሱ ከኖቲንግሃም ፎረስት እና ቶተንሃም ጋር በነበረው ጨዋታ በተመሳሳይ መልኩ ጨዋታውን መርቶ ጀምሮ ከዛ ግን ጎሎችን አስተናግሮ በእጁ የገባውን ዕድል አሳልፎ ሲሰጥ ተመልክተነዋል። ይሄ ብቻ አይደለም። ባሳለፍነው ኦገስት ወር ራሱ ወደ ክራቨን ኮቴጅ ተጉዞ 1-0 ሲመራ ቆይቶ 1-1 በመሆን ድጋሚ እጁ ውስጥ የገባውን ዕድል አሳልፎ በመስጠት ነጥብ ተጋርቶ ወጥቷል። በአጠቃላይ በዚህ ሲዝን ጨዋታዎችን እየመራ ቆይቶ 8 ነጥቦችን ጥሏል። ከሌሎች ቶፕ ፍላይት ቡድኖች አንጻር ካየነው 3 ቡድኖች ብቻ ናቸው ከዩናይትድ የበዛ ነጥብ ጥለው የተገኙት። ኢቨን ያሸነፈባቸው ጨዋታዎች ላይ ራሱ ይሄው ድክመት ታይቶበት ነበር። ከበርንሌ ጋር በነበረው ጨዋታ ውጤት ማስጠበቅ አቅቶት ባለቀ ሰዓት ባስቆጠረው ጎል ነበር ማሸነፍ የቻሉ። ይህንኑ መንገድ ወደ አንፊልድ ተጉዞ በተመሳሳይ መልኩ ደግሞታል። በሰፊ ጎል ልዩነት ያሸነፈው ብራይተንን ራሱ ወደ መጨረሻ አካባቢ ተቸግሮ ነበር ያሸነፈው። በ10 ተጫዋቾችም ቼልሲ እንደነ ብራይተን ሁሉ ዩናይትድ ላይ ከምባክ ለመስራት ከጫፍ ደርሶ ነበር። እነዚህ ሁሉ ነገሮች ታዲያ አሞሪምና ልጆቹ ከረፍት በኋላ እንደሚቸገሩ ማሳያ መሆን ይችላል። ይሄም ወደ አሞሪም የቅያሬ ብቃት ያመጣናል ማለት ነው። በዌስትሃሙ ጨዋታ ከ5ቱ ቅያሬዎች 4ቱ ከሞላ ጎደል ዲፌንሲቭ ናቸው ማለት ይቻላል። 3ቱ ቅያሬዎች የተደረጉት ደግሞ ከዲያጎ ዳሎ ጎል በኋላ ነበር። ታዲያ ትልቁ ጥያቄ የተነሳው እዚህ ጋር ነው። ያም የዩናይትድ ተጋጣሚ ቡድን የሆነው ዌስትሃም የመውረድ ስጋት ያለበት ቡድን ሲሆን ማንቸስተር ዩናይትድ ደግሞ በሜዳው ነበር እየተጫወተ የነበረው። ታዲያ ይሄ ቡድን ላይ አንድ ጎል ካስቆጠረ በኋላ እንዲያውም ልዩነቱን ማስፋት ሲኖርበት እንዴት መከላከል ይፈልጋል የሚል ነበር። መከላከል እንኳን ቢፈልግ የኡጋርቴ ቅያሬ ትልቅ ጥያቄን አስነስቷል። ምክንያቱም ፉልሃም ጎል ያስቆጠረው እሱ ተቀይሮ ከገባ በኋላ ነበር። ቼልሲ፣ ሊቨርፑልና ብራይተንም ቢሆኑ ጎል ያገኙት ከሱ በኋላ ነበር። ቶተንሃምም እንደዚሁ። በአጠቃላይ ዩናይትድ ላይ ከገቡት 23 ጎሎች 14ቱ ኡጋርቴ ሜዳ ውስጥ ነበር። ያው መረሳት የሌለበት ነገር ግን ጥፋቱን ሁሉ ኡጋርቴ ላይ መለጠፍ ትክክል አይደለም። ነገር ግን የአሞሪም ቅያሬ ውጤት ከማስጠበቅ አንጻር ደካማ ነው የሚለው ሐሳብ ውስጥ መካተት ግን ይችላል። የእናንተ ሐሳብ ግን ምንድነው?